ጸጋና ሰላም ይብዛላችሁ የተወደዳችሁ ኢትዮጵያውያንና ኤርትራውያን። ህይወታችሁ ውስጥ ለውጥ የምትፈልጉ ከሆነ እግዚአብሔር ከዚህ ጸሎት በኋላ ነገራችሁን ወደ እናንተ አምጥቶ እንዲሰጣችሁ የምትፈልጉ ከሆነ ይህን ጸሎት እስከ መጨረሻ ከኔ ጋር ጸልዩ። ሰብስክራይብ አድርጉና ጸሎት ለሚፈልግ ወዳጃችሁ ሼር አድርጉ ለ10 ለ20 ሰው። ማቴዎስ ወንጌል ምዕራፍ 14 ቁጥር 26 ላይ ደቀ መዛሙርቱም በባህር ላይ ሲሄዱ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆነ በውሃ ላይ ወደ አንተ እንዲመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ፣ ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠረ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። ዛሬ ሕይወታችሁ ውስጥ በተለያየ አይነት የሚያናውጣችሁ ነፋስና ማዕበል የሚያዝ ኢየሱስ ወደ እናንተ ይመጣል። ደቀ መዛሙርት ወደ ማዶ በሚሻገሩበት ጊዜ መርከቡ ላይ የነበሩት ደቀ መዛሙርቱን እስኪናወጡ ድረስ ከፍተኛ ወጀብና ማዕበል በተነሳበት ሰዓት ላይ እነሱ በጭንቀት ውስጥ ባሉ ሰዓት ኢየሱስ በባህር ላይ እየተራመደ መጣ። ተጠቦ ባሉበት ምዕራፍ ላይ በጣም ጭንቅ ውስጥ ባሉበት ሰዓት ላይ ኢየሱስ እየተራመደ መጣ። ዛሬ እግዚአብሔር በዚህ ጸሎት የብዙዎቻችሁን ሕይወት ይቀይራል የሚለው ምክንያቱ ይሄ ነው። በብዙ ጭንቀት ውስጥ በብዙ መጠበብ ውስጥ ያላችሁ የኔ ተራ መቼ ነው እኔ የምጎበኘው? መቼ ነው እኔም ተራዬ ደርሶ በምስጋና ምቆመው የምትሉ ወንድምና እህቶቼ ይህን ጸሎት ከኔ ጋር ጸልዩ። ጃባሃሳ ካታራባስ ይሄ የሌሊት ጸሎት የናንተን ጉዳይ የሚቀይር ነው። አባቴና አምላኬ ሆይ ስም የተባረከ ይሁን። ትናንትና ደቀ መዛሙርት በሚፈሩበት ግራ በተጋቡበት መውጣትና መግባታቸው ላይ በከፍተኛ ሁኔታ ጠላት ያዘጋጀውን ከፍተኛ የሆነን የጠላትን ውጊያ እየቀየርክ የእምነት አባቶቻችን እንዲሆኑ አድርገህ ያሳለፍክ ጌታ ሆይ ስም ይባረክ። ዛሬ ላይም ስምህን እንጠራለን። እግዚአብሔር አምላክ ሆይ ስምህን ጠርቶ ያፈረ አንተን ብሎ የከሰረ የለምና ስለሰጠኸኝ ቀንና ስለሰጠኸኝ ጊዜ ስለሰጠኸኝ ዕድሜ ስለተጨመረልኝ ስለ እያንዳንዱ ጊዜያት አንተን አመሰግንሃለሁ። ኢየሱስ ለዘላለም ንጉሥ ነህ። የጌቶች ሁሉ ጌታ ነህ። የነገሥታት ሁሉ ንጉሥ ነህ። የኃያላን ሁሉ ኃያል ነህ። ስምህ ይባረክ። ሊያደናቅፍ ሊመታ በተለያየ አይነት ጊዜና ሁኔታ ጠላት የቀሰቀሰውን ወጀብ በክርስቶስ ኢየሱስም በስም ስልጣን የተመታ እንዲሆን እጸልያለሁ። እግዚአብሔር ሆይ አንተ መልካም ነህ። ሁሉንም ነገር በጊዜውና በሰዓቱ ትሰራለህ፣ ታስተካክላለህ። በጌታ በኢየሱስ ክርስቶስ ስም ስለ ሁሉ ተመስገን። ኢየሱስ ስለ ሁሉ ከፍ በል። ኢየሱስ በዚህ በሌሊት ወደፊት ስንመጣ ምርኳችን ነገሮቻችን በሙሉ በኃይልና በእጥፍ እንደሚመለሱ እናምናለን። ጌታ ሆይ አሁን ይህን ጸሎት ከኔ ጋር ለሚጸልዩ ወንድና ሴት ልጆች በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጠላት የደቀነባቸው ፈተና፣ ጠላት የደቀነባቸው የህይወት ፈተና፣ የተለያየ አይነት ፈተና ውስጥ ያሉትን ዛሬ ያንተ እጅ ጣልቃ እንዲገባ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ።
ዛባሼዳ ባህራ ካዳጎስ ሌትራዲያ ባሻዳ ዳራ ባራሪ ደባስ መልካምነት ይገለጥ፣ ክንድ ይገለጥ፣ ኃይል ይገለጥ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጣልቃ ገብነት ይገለጥ። ነገር የተቀየረ ይሁን፣ አዋጅ የተቀየረ ይሁን። ጣልቃ እንድትገባ እኔ ጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አዲስ ነገር እንዲሆን እኔ ጸልያለሁ። የተዘጋ በር እንዲከፈት እኔ ጸልያለሁ። እግዚአብሔር አምላክ ሆይ የሰጠህን ዕድሜና የሰጠህን ቀናት እግዚአብሔር ሆይ ስላንተ የምናወራበት ስለሆነ አመሰግንሃለሁ። ራባጋዳጋባሽ ሁል ጊዜ ማዶ ላይ ወይም ደግሞ ከፊት ለፊታችሁ ላይ ትልቅ ድልና ትልቅ ምርኮ ካለ፣ ትልቅ በረከት ካለ፣ የእግዚአብሔር ዓላማ በእናንተ ሕይወት ውስጥ ካለ ጠላት በተለያየ አይነት ሁኔታ እናንተን ይዋጋቸዋል። በምትወዱት ነገር በጣም በተለያየ አይነት ጉዳይ እናንተን ሲዋጋችሁ ትመለከታላችሁ። እና መጽሐፍ ቅዱስ እዚህ ቦታ ላይ የሚገርማችሁ ወደ ማዶ በሚሻገሩት ደቀ መዛሙርት ላይ እጅግ በከፍተኛ ሁኔታ ጠላት ወጀብን ሲቀሰቅስ እንመለከታለን። በጣም ከፍተኛ በሆነ ሁኔታ የሚነሳውን ወጀብ እናያለን። ይሁን እንጂ እግዚአብሔር ደግሞ ሁሉን የሚችል አምላክ ከነሱ ጋር ስላለ ነገሮቻቸውን እየቀየረና ድል እየሰጠ በጣም በብዙ ድል ልጆቹን ሲያሳልፍ እንመለከታለን። እና ኢየሱስ በባህሩ ላይ ባናወጣቸው ላይ እነሱ መጨረሻችን ነው ብሎ ባሉበት ሰዓት ላይ ከዚህ በኋላ በቃ ባሉበት ሰዓት ላይ ኢየሱስ በማዕበሉ ላይ ባናወጣቸው ላይ ነው የመጣው። ዛሬ እግዚአብሔር እንዲህ ብሎኛል። ከቤት የተነሳው፣ ከሩቅ የተነሳው፣ ጤናችሁ ላይ የተነሳው በጣም በብዙ አይነት መንገድና ሁኔታ ውስጥ በማይመች ሁኔታዎች ውስጥ በእናንተ ሕይወት ላይ ጠላት በቀሰቀሰው ወጀብና ማዕበል ላይ እግዚአብሔር አምላኬ እንዲህ ብሎኛል። ክንዴን ዘረጋለሁ ብሎኛል። እጄን ዘረጋለሁ ብሎኛል። በሚያስደንቅ ጉብኝት ቤታችሁን ጎበኛለሁ ብሎኛል። አሁን ይህንን የሌሊት ጸሎት ስትጸልዩ እግዚአብሔር አምላክ እውነቴን ነው የምነግራችሁ፣ እስከ መጨረሻ ጸልዩ ከኔ ጋር። አሁን ከኔ ጋር ራታካባሻዳያ ዛባሃዳጋባሻዳባስ በፈሩበት ላይ፣ በደነገጡበት ላይ፣ ወዮ ባሉበት ላይ፣ በጨረሻችን ነው ባሉበት ላይ ኢየሱስ መጣ። ኢየሱስ ከመጣ በኋላ አይዟችሁ አትፍሩ አላቸው። የእግዚአብሔር መንፈስ እየነገረኝ ነው። አንዳንዶቻችሁ በብዙ ፍርሃት ውስጥ ያላችሁ፣ በብዙ መደናገጥ ውስጥ ያላችሁ፣ ሕይወታችሁ በጣም ከባድ በሆነ በማይመቹ ፈተናዎች ውስጥ ያለ በጣም ብዙ ጠላት በእናንተ ሕይወት ላይ ወጀብ የቀሰቀሰባችሁ ማለት ምን መሆን እንዳለባችሁ እንኳን ያልገባችሁ እግዚአብሔር መንፈስ እንዲህ ብሎኛል። ሕይወታችሁ ውስጥ የተነሳውን ወጀብና ማዕበልን እግዚአብሔር አምላክ እኔ ጸጥ አደርጋለሁ ብሎኛል። አይዟችሁ አትፍሩ እኔ ነኝ አለ። ኢየሱስ ከመጣ ማዕበል ይቆማል። ኢየሱስ ከመጣ በሽታ ይረግፋል። ኢየሱስ ከመጣ ጭንቀት ይረግፋል። ኢየሱስ ከመጣ ሐዘን ይረግፋል። ዛሬ በኢየሱስ ክርስቶስ ስም ጥሩት። በላያችሁ ላይ ኢየሱስን በጉዳዮቻችሁ ላይ ጥሩ፣ በስራችሁ ላይ ጥሩ፣ በጤናችሁ ላይ ጥሩ ኢየሱስ ራዳጋሼ ዳካስ እጠራሃለሁ አንተን በሉት። አንተ መልካም ነህ በሉት። አንተ ኃያል ነህ በሉት። ስምህን ጠርቼ አላፈርኩም በሉት። ኢየሱስ ነው የመጣው። አይዟችሁ ይላችኋል ጌታ። አይዟችሁ። አሁን እየተናወጥሽ ነው። አሁን እየተጨነቃችሁ ያላችሁበት ጉዳይ፣ አሁን እናንተን ግራ እያጋባችሁ ያለውን ማዕበልና ወጀቡንና ማዕበሉን እግዚአብሔር ዛሬ ጸጥ ያደርገዋል። ይህንን ማዕበል ያስነሳውን ከመንገዳችሁ ፊት ላይ ጌታ ይመተዋል። ያለው እጅግ በጣም ብዙዎቻችሁ በነውጥ ውስጥ ያላችሁ ማለት ምክንያቱን የማይታወቅ ንፋስ በሕይወታችሁ የሚነሳባችሁ፣ ምክንያቱን መነሻውና መድረሻው የማይታወቅ ንፋስ በሕይወታችሁ ላይ እየተነሳ በየጊዜው የሚያናውጣችሁ፣ በበሽታ የሚዋጋችሁ፣ ጤናችሁ ትክክል ባልሆነ መንገድ በጣም ብዙ
በበሽታ በመድኃኒት እየተጠቀማችሁ እየተጨነቃችሁ ያላችሁ ሰዎች ከአንዱ ወጣው ስትሉ ሌላ ስትራግል የሚገጥማችሁ ከአንዱ ወጣው ስትሉ ሌላ ስትራግል የሚገጥማችሁ እግዚአብሔር እንዲህ ብሎኛል። ያ የሚያናውጣችሁ ጉዳይ ላይ ክንዴን እገልጣለሁ። ያ ያናወጣችሁ ነገር ላይ ጌታ እጄን እገልጣለሁ። ያ በተጨነቃችሁበት ጉዳይ ላይ ክንዴን እገልጣለሁ። ያ እናንተ ይሄው ይሆናል ወይ ያላችሁ በብዙ አይነት ጭንቀት ውስጥ በገባችሁበት ጉዳይ ላይ አምላኬ ክንዱን ይገልጣል። ቻባካስ ራንቶኮሳያ ኢታና ማሃንዶ ዣባካታ ካሳካር ወደቀ በሉ። ወደቀ። ጭንቀት ወደቀ። ኪሳራ ወደቀ። ጠላት ለመጥፎ ያዘጋጀው ጉዳይ ወደቀ። ዛሬ በኢየሱስ ስም ወደቀ። ከወንድሞቼ ህይወት ላይ ወደቀ። ከእህቶቼ ህይወት ላይ ወደቀ። የሚያስጨንቃቸው ወደቀ። በር የሚዘጋው ዘጊ መንፈስ ወደቀ። ሲያታግላቸው የቆየው ወደቀ። ጌታ እየተራመደ መጣ። ኢየሱስ መጣ። ንጉሱ መጣ። ዋናው መጣ። የማዕበሉ ጌታ መጣ። ማዕበሉን የሚያዘው መጣ። ንፋሱን የሚያዘው መጣ። አስጨናቂውን የሚያስጨንቅ መጣ። የበላይ ነኝ ያለው እኔ እችላለሁ ያለው ኃይለኛ ነኝ ያለው እሱን የሚቀድም እሱን የሚያልፍ እሱን የሚመታ የእግዚአብሔር ክንድ ተገለጠ። የእግዚአብሔር ክንድ ተገለጠ። አያላ ሳካታ ሻባሃሳ ካቶን ራባዛጋዳካ እያየው ነው። በጣም በሚገርም ፍጥነት ጌታ ነገሮቻችሁን እየቀየረ ነው። ማዕበሉን እየመታ ነው። ወጀቡን እየመታ ነው። ተናወጥሽ፣ ተቸግርሽ፣ በጣም በብዙ አይነት ሁኔታዎች ውስጥ አለፋችሁ። ይሄ አሁን ያላችሁበት ምዕራፍ ማለት ጌታ እኔን ረስቶኛል፣ ጌታ እኔን ትቶኛል እስከምትሉ ድረስ ያለፋችሁበት ያለ ምዕራፍ አስጨንቋችኋል። ጌታ ግን እንዲህ ብሎኛል፣ እኔ እመጣለሁ። ራካታ ለደቀ መዝሙር አይዟችሁ አትፍሩ እኔ ነኝ አለ። ይኸው ወጀቡ ይኸው የጌታ ጉብኝት በሕይወታችሁ ላይ ሊሆን ሲል፣ የጌታ ጣልቃ ገብነት በሕይወታችሁ ላይ ሊመጣ ሲል፣ የጌታ ክንድ በሕይወታችሁ ላይ ሊገለጥ ሲል፣ ጌታ ነገራችሁን ሊሰራ ሲል ሕይወታችሁ ውስጥ ከባድ የሆነ ወጀብ ይነሳል። ከባድ የሆነ ማዕበል ይነሳል። ከባድ የሆነ ንፋስ ይነሳል። አያችሁ፣ ይኸውላችሁ ይሁን እንጂ ኃይለኛ ነኝ የሚለውን እየመታ ኃይለኛ ነኝ እኔ በቃ አቅም አለኝ የሚለውን እየመታ ጌታ በሕይወታችሁ ላይ ይገለጣል። ዛሬ እያለፋችሁ ያላችሁበት ሁኔታ እመኑኝ እናንተን እያጠነከረ ነው። ምክንያቱም ከባድ ፈተና አልፎ የመጣ ሰው፣ ከባድ ወጀብ አልፎ የመጣ ሰው፣ ከባድ ማዕበል አልፎ የመጣ ሰው፣ ከባድ ንፋስ አልፎ የመጣ ሰው በትንንሽ ንፋስ አይበገርም። እንዴት ሆናለሁ? እንዴት አልፋለሁ? ወየው እንዴት ሆናለሁ? እንዴት አይልም። ለምን? ከባዱን አልፈዋል። ዛሬ እግዚአብሔር ከባድ ነኝ የሚለውን በሕይወታችሁ ውስጥ የተነሳውን ማዕበልና ወጀቡን በጌታ በኢየሱስ ክርስቶስ ሲመታው ጸጥ ስል አያለው። በሕይወታችሁ የተነሳው ማዕበል ጸጥ ስል አያለው። አካዲዛ ባያ ሩካዲዛ ባሻዳ ጋባስ ጸጥ ሲያረግ ጌታ አያለው። ማዕበሉ ጸጥ ስላያለው፣ ንፋሱ ጸጥ ስላያለው፣ ወጀቡ ጸጥ ስላያለው፣ አስጨናቂው ጸጥ ስላያለው ይኸውላችሁ ሕይወታችሁ ውስጥ የተነሳውን እንዴት አልፈዋለሁ? ይሄ ሊሆን ይችላል ወይ? ይሄ እንዴት ላልፈው እችላለሁ ያላችሁበትን እግዚአብሔር ጸጥ ሲያደርገው ነው ማየው። ጸጥ ስል እያየው ነው። ረጭ ስል እያየው ነው። ካሳባሃታ ካራባስ ከዚህ በኋላ ይኸውላችሁ ያናወጣችሁ ራሱ ይናወጣል። ያስጨነቃችሁ ራሱ ይጨነቃል። በራችሁን የዘጋው ራሱ በሩ ይዘጋል። እንዴት አልፈዋለሁ ያላችሁበትን ጌታ በድል ያሳልፋችኋል። ጌታ በሞገስ ያሳልፋችኋል። ጌታ በክብር ያሳልፋችኋል። ጌታ በኃይል ያሳልፋችኋል። ከፍቶ በራችሁን ያሳልፋችኋል። እያየው ነው። መጣ ኢየሱስ፣ የማዕበሉ ጌታ መጣ።
ወጀቡን የሚያዘው መጣ፣ ንፋሳትን የሚያዘው መጣ። አትችልም ልጆቼን አለ ኢየሱስ። አትችልም፣ ልጆቼ ናቸው፣ የኪዳን ልጆቼ ናቸው፣ ደቀ መዝሙርቴ ናቸው። አያችሁ፣ በደም የሚገዛቸው ናቸው፣ የተገዙ ናቸው፣ ከማይመጠን ምዕራፍ ያወጣዋቸው ናቸው። ስለዚህ በዚህ ትንሽ ማዕበል፣ በዚህ ንፋስ አትወስዳቸው ማለት። የሚገርማችሁ ነገር በጣም ምን እንደሆነ ልንገራችሁ። እነሱ ራሱ ኢየሱስ መሆኑን አላወቁ፣ ፈሩ፣ ደነገጡ፣ ወየዋሉ። አያችሁ፣ አንዳንድ ጊዜ ህይወታችሁ ውስጥ የማትጠብቁት ሰው ይቀየርባችኋል። እንዴ ትዳሬ ብላችሁ የያዛችሁ ትዳራችሁ ሲገለበጥ ታያላችሁ። እንዴ ወይ ባል ይቀየራል ወይ ሚስት ትቀየራለች። ሰይጣን አውቆ የሆነ ንፋስ ያስነሳል በትዳራችሁ ውስጥ። ተፋቅራችሁ ተዋዳችሁ በጥሩ ሁኔታ የገባችሁበትን ትዳር ውስጥ ይገባና ያናውጣል እስከ ጥግ ድረስ። እንዴ እግዚአብሔር ሆይ አንተ የለህም ወይ እስከምትሉ ድረስ ያናውጣል። ይኸውላችሁ የዚህን ሰዓት ማድረግ ያለባችሁ ነገር ልንገራችሁ። በር ዝጉና በእግዚአብሔር ፊት ተንበርከኩ፣ በእግዚአብሔር ፊት ሁኑ። እግዚአብሔር አምላክ ሆይ ጣልቃ ግባ በሉ፣ ቀይረው በሉ፣ ለውጠው በሉ፣ አስደንቀኝ በሉ፣ አስገርመኝ በሉ። ይህንን ማዕበል ከቤቴ ላይ አውጣ በሉ። ቤቴ ላይ ማዕበል ተነስቷል፣ ትዳሬ ላይ ማዕበል ተነስቷል። ስለዚህ ና በትዳሬ ላይ በሉ፣ ጥሩት። ለምን ስትጠሩት ይመጣል ኢየሱስ። ኢየሱስ አያውቅም ወይ? በህይወቴ ውስጥ ያለውን ማዕበል ጸጥ ማድረግ አይችልም ወይ? አያውቅም ወይ? ንፋሱን፣ ማዕበሉን መነሳቱን አላየም ወይ ልትሉ ትችላላችሁ። አይቷል፣ ያውቃል። ግን ምን ይፈልጋል? እንድትጋብዙት ይፈልጋል፣ እንድትጠሩት ይፈልጋል። ሳይጠራ ሳይጋበዝ ኢየሱስ አይመጣም። አያችሁ፣ እናንተ ከጌታ ጋር ስትሆኑ፣ ከጌታ ጋር ስትመላለሱ ጠላት በቸርች ወደ ማዕበል ያስነሳል። ቸርች እኮ ነው እንዴ! ቸርች ማለት የእግዚአብሔር ቤት ነው፣ ሰው የሚያርፍበት ነው ማለት። ዓለም ላይ ያለው ግሳንግስ በብዙ አይነት ነገር ላይ ተጨናንቀን በተለያየ አይነት ነገር ላይ ብዙ በስራ ቦታ በብዙ በቢሮ በብዙ ነገር ተጨንቀን ወደ እግዚአብሔር ቤት ሲመጣ፣ እግዚአብሔርን ሊሰማ ሲመጣ፣ ልቤን ላሳርፈው ሲመጣ በህይወቴ ላይ የሚነሳው ወጀብ ምንድነው? በህይወቴ ላይ የሚነሳው ማዕበል ምንድነው? ንፋሱ ምንድነው? ቸርች ሲመጣ ደግሞ ቸርች ላይ ራሱ የማየው ነገር ጥሩ አይደለም እንዴ! እና የትጄ ነው ማርፈው? አረ እንደዚህማ ከመሆን ዓለም ብገባ ይሻለኛል ይላሉ አንዳንድ ሰዎች። እመኑኝ፣ ብትጠሉ፣ ብትገፉ፣ ብትገረፉ እንኳን የእግዚአብሔር ቤት ይሻላቸዋል። እውነቴን ነው የምነግራቸው፣ እግዚአብሔር ቤት ይሻላቸዋል። ሃቻባ ካታቀባስ የተነሳው ማዕበል ደቀ መዝሙርት ይዞ ሊያጠፋ የመጣ ነው። ከባድ የምስራቅ ንፋስ ነው፣ ማዕበል ነው። ማዕበል በጣም ከባድ ነው፣ ርህራሄ የለውም። አያችሁ፣ ከዛ በፊት እዛ ማዕበል ላይ ወይም ደግሞ እዛ ባህር ላይ ብዙዎች ሞቶ ጠፍቶ ሊሆን ይችላል። ነገር ግን ኢየሱስ በማዕበሉ ላይ እየተራመደ መጣ። ከዛ እነሱ ሌላ ሁለተኛ ፍርሃት ደግሞ ያዛቸው። በማዕበል ላይ እየተራመደ የሚመጣው ደግሞ ሌላ ምትሃት አለ አሉ። ምትሃት ነው ይሄማ ምትሃት ነው፣ ወየው ጠፋን፣ በቃ ማለቃችን ነው፣ መጨረሻችን ነው ሲሉ፣ ኢየሱስ ግን በማዕበሉ ላይ የሚመጣው ለካ ኢየሱስ ነው። አይ የማዕበሉ ጌታ ነው። ወራካዳጋባስ መጣ። ኢየሱስ መጣና እንዲህ አለ፣ አይዟችሁ አትፍሩ፣ እኔ ነኝ አለ። ሁዳካዳጋ ዛሬ እግዚአብሔር እንዲህ እያለኝ ነው፣ በስራችሁ፣ በጤናችሁ፣ በብዙ አይነት ሁኔታ ፍርሃት ውስጥ ያላችሁ፣ ከዘር የሚመጣ እርግማን የሚያስፈራራችሁ፣ እርግማን ያለባችሁ ማለት ሰው አትሁን የተባላችሁ፣ በስማችሁ ላይ የተሰራ ድግምት ጥንቆላ ቤት ላይ ሰዎች እየተመላለሱ ያስደገሙባችሁ፣ በጌታ በኢየሱስ ስም የማዕበሉ ጌታ እየተራመደ ይመጣል። ኢቻዳካሳ ካራባየ የማዕበሉ ጌታ እየተራመደ እየመጣ ነው።
የንፋሱ ጌታ እየተራመደ እየመጣ ነው። ያስጨነቃችሁ እየተራመደ እየመጣ ነው። አዳጋዳጋባስ እየተራመደ ጌታ እየመጣ ነው። እንዴት ላልፈው እችላለሁ ያላችሁበትን ይኸው ጌታ ምስክር በድል ታልፋላችሁ። መውጣት ባልቻላችሁበት ባቃታችሁ ጉዳይ ላይ መውጣት ይሆንላችኋል። እግዚአብሔር ክንዱን ይዘረጋላችኋል። የመንፈስ ቅዱስ ጉብኝት በሕይወታችሁ ላይ መሆን ይጀምራል። የተነገራችሁን የትንቢትን ቃል መያዝና መውረስ ትጀምራላችሁ። በሚያስደንቅ ተአምራትና ጉብኝት ነገሮቻችሁ በጌታ በኢየሱስ ክርስቶስ ስም ይቀየራል። በኢየሱስ ስም እንደ እግዚአብሔር ነቢይ ጸልያለሁ። ከዚህ ሰዓት ጀምሮ ያናወጣቸው ላይ ያስጨነቃቸው ላይ ጌታ ኢየሱስ ሆይ እጅ ይምጣ። ጌታ ኢየሱስ ሆይ ክንድ ይምጣ። ማቻ ባህዳ ስትጸልዩ ጸሎታችሁን እግዚአብሔር ይሰማል፣ ጠላታችሁን እግዚአብሔር ይመታዋል። አያችሁ፣ ጸሎታችሁን እግዚአብሔር ይሰማል፣ መልስ ይሰጣል፣ ጠላቶቻችሁ ግን ይመታሉ። ልጸልይ በኢየሱስ ክርስቶስ ቀንበር የተሰበረ ይሁን። ጭንገፋ ይመታ፣ ሞት ይመታ፣ ኪሳራ ይመታ፣ ሐዘን ይመታ። በስማችሁ የተሰራ ሴራ ይፍረስ፣ ድግምት ይፍረስ፣ ጥንቆላ ይፍረስ፣ አስማት ይፍረስ። አጋንንቶች ተሰብስቦ ያዘጋጁት ስብሰባቸው ይበተን፣ ስብሰባቸው ይበተን። ጤናችሁን ያወከ በጌታ በኢየሱስ ስም ይመታ። ሕይወታችሁንና ዘመናችሁን ያስጨነቀ የጠላት ኃይል በጌታ በኢየሱስ ክርስቶስ ስም ይፍረስ። በድል ትወጣላችሁ፣ በድል ትገባላችሁ። የምትጀምሩት ነገር ወደ ፍጻሜው ይደርሳል። አጋንንት ያዘጋጀው በጥንቆላ የተዘጋጀ በሟርት የተዘጋጀ ዝግጅት በሙሉ ዛሬ ፈረሰ፣ ዛሬ ፈረሰ፣ ዛሬ ፈረሰ፣ ዛሬ ፈረሰ። እግዚአብሔር ጣልቃ እየገባ ነው። ነገራችሁ እየተቀየረ ነው። መንፈስ ቅዱስ እያለፈ ነው። ጌታ እያለፈ ነው። በኃይል እያለፈ ነው። እየሰራ እያለፈ ነው። እየከፈተ እያለፈ ነው። የተዘጋውን እየከፈተ እያለፈ ነው። ማጫካታካዳባካዳጋባጋስ መጣ ኢየሱስ። ማዕበሌ ላይ መጣ በሉ። ከኔ ጋር መጣ ኢየሱስ መጣ በሉ። ወደ ቤቴ ኢየሱስ መጣ። ወደ ሕይወቴ ኢየሱስ መጣ። ያናወጠኝ ላይ ኢየሱስ መጣ። ያስጨነቀኝ ላይ ኢየሱስ መጣ። ግራ ባጋባኝ ላይ ኢየሱስ መጣ። አታልፍም ባለኝ ላይ ኢየሱስ መጣ። በሬን በዘጋ ላይ ኢየሱስ መጣ። ጂባ ካዛዲጋዛ መጣ በሉ። ኢየሱስ መጣ። ኢየሱስ መጣ። እኔ በተጨነኩበት ጉዳይ ላይ፣ በልጆቼ ጉዳይ ላይ፣ በቤተሰቤ ጉዳይ ላይ፣ በትምህርቴ ጉዳይ ላይ፣ በወንድሞቼ ጉዳይ ላይ፣ በእህቶቼ ጉዳይ ላይ ባራጋዳጋ መጣ በሉ። ኢየሱስን መጣ። ኢየሱስ እየሰራ መጣ፣ እየቀየረ መጣ በሉ። ጃባካዳጋዳጋባ ጥሩት። ለእናቴ ጠራለሁ፣ ለአባቴ ጠራለሁ። ጃባካዳጋባካራዲጋባስ ለእህቴ ጠራለሁ፣ ለወንድሞቼ ጠራለሁ። በጌታ በኢየሱስ ለስራዬ ጠራለሁ። የተነሳው ማዕበል አለ፣ ወጀብ ተነስቶብኛል። ጌታ ሆይ ና፣ ጌታ ሆይ ና፣ በማዕበሌ ላይ ና። አንተን ጠራለሁ። ብራሳ ካዳ ጃባሃዳጋ ባካራሳ ኛማንካዳጋራጋ በጣም የገረማኝ ኢየሱስ መሆኑን ሲያውቅ ጴጥሮስ እኔ ልምጣ ወይ ብሎ ኢየሱስን ጠየቀው። ና አለው። ኢየሱስ እየመጣ ግን በመሃል ላይ ፈራ፣ ወደ ልቡ ፈራ፣ ወደ ልቡ ተመለሰ፣ ፈራ፣ ደነገጠ። ሊሆን ይችላል እንዴት ሆነ ማለት ጀመረ። አያችሁ፣ እምነት የሌለው ሰው ሁሉ ጊዜ አንዳችን ነገር ከእግዚአብሔር ማግኘት አይችልም። ከዛ ፈራው ስል እምነቱ ነቀፈና ኢየሱስ እጁ ዘርግቶ ኢየሱስ ደክመን ወድቀን የማይተው አምላክ ነው። አያችሁ፣ ሰው ቢሆን ጥሎን ሊሄድ ይችላል። ሰው ቢሆን ለቲክቶክ እና ለዩቲዩብ ይቀርጻል። ሰው ቢሆን ወይኔ ፈራኮ አይ ዝም ብሎ በቃ ራሱን እንትነኝ ብሎ እና መጣለው ብሎ
በቃ ወደ ልቡ ተመልሶ ብሎ ሰው ቢሆን ሌላ አቃቅር ነበር የሚያወጣው። ለቲክቶክ፣ ለመሳቅ፣ ለመቀለድ ቀረጻ ነበር የሚያደርገው። ቪው ለማግኘት፣ ላይክ ለማግኘት ሰው ቀረጻ ያደርግ ነበር። ኢየሱስ ግን እጁን ያዘ። አባካራ ሀዳጋጃዳ ባጋራ ሴና ላትራዲጋ ዞንታ ማጃባካ ሶንታ አንዳሪጋ ዳዙና አይናራዛ ከባሃንዳ ባሳ ሻባሃዳ ጋራጋዳ ባስ ኢየሱስ እጁን ያዘ። ኢየሱስ እጁን ያዘ። ምን አለ? በጣም የሚገርማችሁ ነገር አትፍራ ብሎ እጁን ያዘውና እምነቱን ነቀፈ። ከዛስ ማዕበሉ ተወ ይላል። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ኢየሱስ እጃችሁን ይይዛል። ኢየሱስ ማዕበል ላይ ሆኖ ቅድም እነሱ በፈሩበት ማዕበል ላይ ጴጥሮስን ና ብሎ ጠራው። ዛሬ ይውላችሁ ባናወጣችሁ ላይ ሰዎች 3-4 ሆኖ ተሰብስቦ ቡና እያፈሉ እየጠጡ እየሳቁ በእናንተ ጉዳይ ላይ ግምት ያስቀመጡ ሰዎች ግምታቸው በእናንተ ህይወት ላይ አይሰራም። ለምን? ኢየሱስ መጥቷል። ለምን? ኢየሱስ ደርሷል። ለምን? ንጉሱ ደርሷል። ለምን? ሁሉን የሚችል ጌታ መጥቷል። ጸልያለሁ በጌታ በኢየሱስ ክርስቶስ ስም ጌታ መጣላችሁ። አባቴ እግዚአብሔር ጣልቃ ይግባላችሁ። አባቴ እግዚአብሔር ጣልቃ ይግባላችሁ። ነገሮቻችሁ የተስተካከለ ይሁን። እጅግ የሚያስደንቅ ጉብኝት በሕይወታችሁ ላይ ይሁን። እጅግ የሚያስገርም ጣልቃ ገብነት በሕይወታችሁ ይሁን። እጅግ የሚያስደንቅ የጌታ ክንድ ነገራችሁን ቀየረው። እጅግ የሚያስደንቅ የጌታ እጅ ነገራችሁን ሰራው። በኢየሱስ መጣ። ኢየሱስ ማዕበሉ ላይ መጣ፣ ንፋሱ ላይ መጣ፣ ወጀቡ ላይ መጣ፣ ባናወጣችሁ ላይ መጣ፣ ባስጨነቃችሁ ላይ መጣ። እንዴት አልፋለሁ እንዴት እሆናለሁ ባላችሁበት ላይ መጣ። ኢየሱስ ኢየሱስ መጣ። መጣ በሉስ። ወደ ቤቴ መጣ፣ ወደ ህይወቴ መጣ። አትፍራ እያለኝ መጣ። አትስጋ እያለኝ መጣ። ሊያሳልፈኝ መጣ። ካለሁበት ሊያወጣኝ መጣ። እያናወጠኝ ካለ ወጀብ ሊያወጣኝ መጣ። ብቻዬን ባለሁበት ምዕራፍ ላይ እኔን ሊደግፈኝ መጣ። ወደ ህይወቴ መጣ። ወደ ነገሬ መጣ። ወደ ስራዬ መጣ። ወደ ቢዝነሴ መጣ። ወደ ጤናዬ መጣ። መጣ ባራጃባ ካሶና ማዕበሉ ላይ ተራምዶ እኮ ነው መጣ። የማዕበል ጌታ፣ የማዕበል ንጉስ፣ ማዕበል የሚሰማው ውዩ ራዲ ገዛዳጋያ ማጃጋዳጎ ሶቦር ኢዳዚናማር ሃልካዳባሻዳይ መጣ። ወደ እናንተ ኢየሱስ ይምጣ። ወደ ቤታችሁ ኢየሱስ ይምጣ። ወደ ስራችሁ ኢየሱስ ይምጣ። ወደ ጤናችሁ ኢየሱስ ይምጣ። ወደ በረከታችሁ ኢየሱስ ይምጣ። ያስጨነቃችሁ የተመታ ይሁን። በራችሁን የዘጋው በኢየሱስም ዘጊ መንፈስ ተመቷል። ኢየሱስ ነው የመጣው። ንጉሱ ነው የመጣው። ረዳት ነው የመጣው። አጋዥ ነው የመጣው። አባቴ ሆይ ስለሰማ አመሰግናለሁ። ይሄ ጸሎት ነገሮቻቸውን ስለሰራ አመሰግናለሁ። ከዚህ ጸሎት በኋላ በድል ስለሚወጡ በድል ስለሚገቡ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ዘመናቸው ላይ ህይወታቸው ላይ ያንተ ጣልቃ ገብነት እንዲሆን ጸልያለሁ። በመንፈስ የሆነ ጉብኝት፣ በመንፈስ የሆነ ያንተ ጣልቃ ገብነት በጌታ በኢየሱስ ክርስቶስ ስም በኃይል በነገራቸው ላይ በኃይል እንድትረዳቸው ጸልያለሁ። የሚያስደንቅ ጣልቃ ገብነት፣ የሚያስገርም ጉብኝት በኢየሱስ ስም ቤታቸው ላይ ይሁን። አታልፍም የተባለ ሰው ማለፍ ይሁንለት። አትችልም የተባለ ሰው ተችሎ ይገኝ። እግዚአብሔር ያንተ ጉብኝት በሕይወታቸው ላይ ይሁን። ወዳጆቼ ስትጸልዩ እግዚአብሔር ድል ይሰጣችኋል። ወሬ ስታወሩ ግን ሕይወታችሁን ሉዝ እያደረጋችሁ ነው። አያችሁ፣ አንድ ሰው ወሬ ሲያበዛ ወረኛ ይሆናል። ጸሎት ሲያበዛ የጸሎት ሰው ይሆናል። ጸሎት ሲያበዛ ጸላይ ይሆናል። እግዚአብሔር ይረዳዋል። ስለዚህ ሌሊታችሁ የተባረከ ይሁን። ቀናችሁ የተባረከ ይሁን። ተቀናቃኛችሁ ይመታ። ይውላችሁ እሷን ካልመታው እሷን ካላስጨነቁ የሚል የትኛውም በጌታ በኢየሱስም ውጊያ ከሕይወታችሁ ዙሪያ ላይ የተነቀለ ይሁን። ተቀናቃኝ ከመንገዳችሁ ፊት ላይ ይመታ።
ውጊያ የተመታ ይሁን። በኢየሱስ ስም ጣልቃ ጌታ ይግባላችሁ። ሞገሳችሁ በኢየሱስ ክርስቶስ ስም ይፍጠን። ድላችሁ በኢየሱስ ክርስቶስ ስም ወደ እጃችሁ ይግባ። የተነገራችሁን መውረስና መያዝ ይሆንላችሁ። አምላኬ እግዚአብሔር ጣልቃ ይግባላችሁ። አዲስ ነገር በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ይሆን። ጸልያለሁ። እግዚአብሔርን የምታመሰግኑበት የምስጋና ምክንያቶች በቤታችሁ በሕይወታችሁ ይፈጠሩ። በኢየሱስ ክርስቶስ ስም ጸልያለሁ። በችግራችሁ ላይ ትራመዳላችሁ። ባስጨነቃችሁ ላይ ትራመዳላችሁ። ማዕበሉ ላይ ኢየሱስ መጥቷል። በተጨነቃችሁበት ማዕበል ላይ እንዴት አልፋለሁ ባላችሁበት ማዕበል ወጀብ ላይ ኢየሱስ መጥቷል። በጌታ በኢየሱስ ክርስቶስ ስም ሆነላችሁ፣ ተፈጸመ። ስለ ሰማህ እናመሰግናለን። የድል ቀን፣ የድል ሌሊት፣ የድል ሳምንት ይሆን። ሁሉን ደግና መልካም አድርገህ ስለምትቀይር ጌታ ሆይ እናመሰግናለን። መልካምነቴን እናወራለን፣ እናውጃለን። ጌታ ሆይ ሁል ጊዜ እኛ ጋር ሆነ ድል ስለምትሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ ድንቅ ኃያል ስም ሃሌሉያ፣ አሜን። ወዳችኋለሁ። ሰብስክራይብ ያላደረጋችሁ ፕሮፌት አጥናፉ አቤል የሚለውን ይህንን የጸሎት ቤት ሰብስክራይብ አድርጉ። ለሌሎች ደግሞ ሼር አድርጉ። ይህንን የኃይል ጸሎት ለሌሎች ሼር አድርጉ። እግዚአብሔር ነገራችሁን ሰርቶታል። በጌታ በኢየሱስ ክርስቶስ ስም ተባረኩ። ወዳችኋለሁ።